ኢና ሊላሂ ወኢና ኢለይሂ ራጂዑን። ወንድማችን ሐሙድ ወደ አኺራ ሄዷል። አላህ ይዘንለት። ያላህ ነን፣ ወደ አላህም ተመላሾች ነን። ሐሙዲን አላህ ይዘንለት፣ አላህ ይርሐመው። በኸይር ስራ ሲጠሩት ሁሌ አቤት ነበር የሚለው። አላህ ይዘንለት። ወላሂ ማረውና ብዬ ወስቼ ነበረ እና አንድ ነገር ለመናገር ፈለግኩኝ። እሱ ምንድን ነው? ልክ በእሱ አይነት መንገድ ለመሄድ ለመመለስ ያሰባችሁ ሰዎች ዛሬ በጣም ከባድ ቀን ነበር። ሐሙዲን ማታውቁት የላችሁም። በተለይ እኛ አረብ ሀገር ድምቀት ነበር። ሱብሃነሁ ወተዓላ ለጀነት ይበልህ፣ ተቀብር ቅጣት አላህ ይጠብቅህ። ከባድ ነው ምርቃና። ሄሎ ስልኮትን አንሱ በቶሎ እያለ ነው። ከ1400 ዓመት በፊት ስልክ ኖሮ እዛ ነቢዩ አለይሂ ሰላቱ ወሰለም ስልክ ያነሳሉ። ሄሎ فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. إنا لله وإنا إليه راجعون. ወንድማችን ሐሙድ የሪያድ ሁላችሁም ታውቁታላችሁ፣ ወደ አኺራ ሄዷል። አላህ ይዘንለት። አላህ ጀነተል ፊርደውስን ይወፍቀው። ለመላው ቤተሰቦቹ፣ ወዳጆቹ፣ እህት ወንድሞቹ፣ ጓደኞቹ አላህ ይሶብራችሁ ለማለት እወዳለሁ። ያው ወደ ኢትዮጵያ አይዲ ይዞ ለመምጣት በዚህ በባህር ሲመለስ ነው እንደሞተ የሰማሁትና ከልብ አዝኛለሁ። በዚህ አጋጣሚ ይሄ መንገድ ከዚህ ወደዛም ይሁን ከዛ ወደዚህ ያለው መንገድ በጣም አስጊ ነውና ባካችሁ፣ በተለይ ደግሞ አሁን ባለው ሲቹዌሽን በዚህ በጦርነት ወቅት አስቸጋሪ ነው። ባካችሁ ከዛ ከኢትዮጵያ የምትመጡ እህት ወንድሞች ካላችሁ እባካችሁ በጣም አስቸጋሪ መንገድ ነው የሆነው። እንደምታውቁት ከደላላ መገረፍ፣ ማገት፣ መታገት፣ የኛ ያክል ገንዘብ መምጣት ተብሎ መደብደብ፣ መሰቃየቶች ባህሩ አስቸጋሪ ነው የሆነው። የአየር ሁኔታው የሚሆን አላቅም። በጣም ከነ ሐሙዲ ዶኒክ በፊትም ሌላ የተገለበጠች ዶኒክ ነበረችና አስቸጋሪ ነው። ባካችሁ 300 ሰው 200 ወንድሞቻችንን ማጣት ከባድ ነው እና ከኢትዮጵያ የሚመጡ ወንድሞች እንኳን ላችሁ ተው በሏቸው። እንደውም በዚህ በባህር መተው በህገ ወጥ መንገድ መተው የሚወጣው ገንዘብ በህጋዊ መንገድ በሄዱበት ይሄን ያክል እንኳን አይጨርሱም። እባካችሁ በህገ ወጥ መንገድ የምትወጡ እህት ወንድሞች ካላችሁ ምናልባት የቪዲዮ ሼር አድርጋችሁት ለብዙ ሰው እንዲደርስ ብታደርጉት። ጊዜው አሁን ጥሩ አይደለም። እስከዛሬም እርግጥ ጥሩ ሆኖ አልነበረም። አሁን ግን የባሰ ሆኗል። በዚህ ጦርነት አለ። አሁን ደግሞ የባህሩ ሲቹዌሽን መገልበጥም አለና የመሳሰሉት ነገሮች አሉ። የኔው እንደው አይመከርም። አላህ Subhanahu Wa Ta'ala እንግዲህ ወንድማችንን ይዘንለት፣ ይርሐሙ ወግፊር له ወቤተሰቦችን በሙሉ በድጋሚ መጽናናትን እመኛለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም ያላህ ነን፣ ወደ አላህም ተመላሾች ነን። ሐሙዲን አላህ ይዘንለት፣ አላህ ይርሐመው። በኸይር ስራ ሲጠሩት ሁሌ አቤት ነበር የሚለው። አላህ ይዘንለት፣ ከቀብር ቅጣት አዲሱን ቤቱን አላህ ያስፋለት። ሁላችሁም ዱዓ አድርጉለት። ከሐሙዲ ጋር የተዋወቅነው በአንድ አጋጣሚ ነበር። እህታችን መህባን ታስታውሳታላችሁ። የሷ 4.2 ሚሊዮን ብር አልሞላ ብሎን ከዱባይ ድሬ አምጥተን እሱ ቤት ነበር የምንሸጠው። በማንኛውም በኸይር ስራ ሐሙዲ ተጠርቶ እምቢ ብሎ አያውቅም። ሐሙዲ እንዲህ አይነት ስራ ነበርና ቶሎ ሐሙዲ ከገንዘብህ ሐሙዲ ይሄንን ሙላ ስንለው እሺ ነበር የሚለው። ሐሙዲ አንተ ይሄን ማድረግ አለበት ስንለው እሺ ነበር የሚለው። አላህ ይዘንለት፣ አላህ ይርሐመው። እኔ ወላሂ ምድር ላይ ሳቀው መልካም ነበር። አላህ ደግሞ ይዘንለት፣ አላህ ቀብሩን ያስፋለት፣ አዲሱን ቤቱን አፈሩን አላህ ያቅልለት። እኔ አላቅም ምን እንደምል፣ ማመን ከብዶኛል። አጋጣሚ ፌስቡክ ላይ ምናምን ሲዘዋወር አንድ ሐሙድ የሚባል ልጅ እንደሞታ አየሁኝና ፌስቡክ ላይ ፖስቼ አላህ ይዘንለት ወላሂ ማረው ምናምን ብዬ ፖስቼ ነበረ እና አንድ ነገር ለመናገር ፈለግኩኝ። እሱ ምንድን ነው? ልክ በእሱ አይነት መንገድ ለመሄድ ለመመለስ ያሰባችሁ ሰዎች ህጋዊ ለመሆን ብላችሁ ከሳዑዲ በባህር እንደገና ተመልሳችሁ ራሳችሁን አደጋ ላይ ጥላችሁ ኢቃማ እናገኛለን ብላችሁ የምታደርጉት ነገር ካለ ራሳችሁን አደጋ ላይ የሚጥል ነገር ከሆነ አትጠቀሙት። አላህ ነቢያችን ሰለላሁ ዐለይሂ ወሰለም መን ረኪበ አልበህር ዐንደ ኢርቲጃጂሂ ፈላ የሉመነ ኢላ ነፍሰሁ አሉ። ባህር ማዕበሉ እየመጣ እያለ በመርከብ ላይ በጀልባ ላይ ተሳፍሮ የሄደ ሰው ራሱን ሊያጣ ይሄ ሰውዬ ራሱን እንጂ ማንንም እንዳይወቅስ ተጠያቂ እንዳያደርግ ብለዋል።
በዛች በማትረባ በትንሽዬ ጀልባ ላይ ብዙ ሰው ነው ይወጡባታል፣ ይሄዱባታል። ራሳቸውን አደጋ ላይ የሚጥልን ነገር ይጠቀማሉ። ነቢያችን ኢስላም ከልክሏል። ራስን አደጋ ላይ የሚጥል ነገር ከሆነ አትጠቀሙ፣ አይቻልም፣ ሐራም ነው፣ ክልክል ነው። በቻላችሁ አላህ በሰጣችሁ ጊዜ እዛው ላይ ሪዝቃችሁን ፈልጋችሁ ሰርታችሁ በተያዛችሁ ጊዜ ተይዛችሁ ብትመጡ የተሻለ ነው። ከዚህ በፊት አንዲት ልጅ ሞተች አሉ። አሁን እንደገና ትናንትና ደግሞ ሄደች። አለይኩም ሰላም። አንድ ጊዜ አላህ ይዘንለት፣ አላህ ይማረው። ሌላ ነገር አንድ ሰው ሞት አይደለም በህይወት ሳለ መጥፎ ስራዎችን ሊሰራ ይችላል፣ ሙዚቃ እየለቀቀ ሊጨፍር ይችላል ምናምን። ያንን አጥፎለት ከላስ በቃ ያንን እየለቀቃችሁ ያዘናችሁ አዝናችሁም ሊሆን ይችላል። አዝናችኋል፣ ችግር የለውም፣ ሊያዝን ይችላል ሰው። ግን ሙዚቃን መልቀቁ አስፈላጊ አይደለም፣ አይቻልም፣ አይፈቀድም። እሱ ያንን አጥፎለት ያለውን ነገር በተለያየ ሙዚቃ ሆነ እያረጉ ይለቁታል። አዘን በዛ አይደለም የሚገለጸው። ይህን ልጅ ከወደዳችሁት እኔ አሳዝኖኛል፣ ብዙ አላውቀውም፣ ግን ሳየው ዝም ብዬ እንትኑን ብቻ አይቼ ንጹህ ልጅ ይመስላል፣ ውስጡ የዋህ ልጅ ይመስላል። በዚያ ላይ ወንድማችሁ ነው፣ ሙስሊም ወንድማችሁ ነው። ጥፋት ሊሆን ይችላል፣ ያንን መሸፈን እንጂ እንደገና ያንን ቪዲዮ እያወጣቸው የጨፈረበትን መልቀቁ አስፈላጊ አይደለም። አላህ ይዘንለት፣ አላህ ይማረው፣ አላህ ጀነተል ፊርደውስ ይወፍቀው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናቸው ጀማ? እኔ በጣም ደህና ነኝ። ክርስቲያን ወገኖችም ሰላም ብያለሁ። ዛሬ በጣም ከባድ ቀን ነበር። አህሙዲን ማታውቁት የላችሁም። በተለይ እኛ የአረብ ሀገር ድምቀት ነበር። በተለይ ደግሞ ሶሻል ሚዲያ ከዛሬ 5-6 ዓመት በፊት ኮሮና አካባቢ ለጀመርነው ልጆች ድምቀታችን ነው። እኔ እንጃ የዛሬ የሰማሁ ዜና ምን አለ በህልሜ በሆነና ከእንቅልፌ በነቃሁ ብዬ የተመኘሁበት ጊዜ ነው። ይሄው እኛ ስደተኞች ህይወታችሁ በስደት ባክናችሁ ከዛ ደግሞ መጨረሻችሁ ሞታችሁም ደግሞ እንደዚሁ የባከነ ይሁን ተብለን የተረገምን እስኪመስለኝ ድረስ የምንሰማው ዜናዎች ቀፋፊ ሆነዋል። ከዛሬ 2 ወር በፊት አንድ እህታችን ነበረች ከዚሁ ከሪያድ ወደ ኢትዮጵያ ገብታ እየገባች የመን በረሃ ላይ የቀረችው። ዛሬ ደግሞ ሐሙዲ ወላሂ እኔ እንጃ በጣም ነው ያሳዘነኝ። ማመንም አልፈለኩም። የሆነ ረጅም ህልም ውስጥ ነው ያለው የመሰለኝ። ሐሙዲን ታውቁታላችሁ፣ ለብዙዎቻችን ሳቅና ድምቀት፣ ትንሽ ትልቁን አክባሪ፣ በጣም የዋህ ልጅ፣ እሱ ባለበት ሁሉ ሳቅና ጨዋታ የሚበዛበት ልጅ ነው። ዛሬ ግን ወደ ኢትዮጵያ እየገባው ነው ብሎ ነገር ግን በረሃ ላይ ቀረ። አላህ ለቤተሰቦቹ መጽናናቱን ለወዳጆቹ መጽናናቱን ይስጥ። አላህ ሱብሓነሁ ወተዓላ አንተም ደግሞ ጀነተል ፊርደውስ ይወፍቅክ። አትሙት አልልም፣ ምክንያቱም ሁላችንም ወደዛው ነን። ግን ያንተ አሟሟት በጣም ከባድ ነው። እኔ መቼም ከሆነ አይነት ዓለም ውስጥ ነው ያለው ይመስለኝ። አላህ ያበርታችሁ፣ አላህ ይዘንልህ። አንተን ምን ወንድም ሐሙዲ አላህ ይዘንልህ። አላህ ሱብሓነሁ ወተዓላ ለጀነት ይበልህ፣ ተቀብር ቅጣት አላህ ይጠብቅህ፣ ተደጋገባሮቹ ትርታ አላህ ያድርግህ። አላህ ይዘንልህ ወንድሜ ሐሙዲ። ባለፈው ስንገናኝ ወንድሜ አላህ ብሎ ተተመለስኩኝ ወላሂ አንተ ጋር እመጣለሁ እንድትቀበለኝ ብሎ ነበር፣ ግን አላለው። ያሳዝናል ወላሂ። በወጣትነቱ ተቀጨ። አላህ ይዘንልህን ወንድም፣ አላህ ለጀነት ይበልህ፣ ተደጋግባሮቹ ተርታ አላህ ያድርግህ፣ ተቀብር ቅጣት አላህ ነጃ ይበልህ። ያ ረቢ አላህ በራህመቱ በእዝነቱ እሱ አይሸግረውምና የተሻለ ሀገር አላህ ያድርግልህ። ለመላው ቤተሰቦቹ እንደም ለጓደኞቹ መጽናናትን እንመኛለን። አላህ ሶብሩን ይስጣችሁ። እባካችሁ ቶች ወንድሞቼ ሐሙድን ፎቶውን እያወጣችሁ በሙዚቃ በተለያየ ነገር እያረጋችሁ ፖስት የምታደርጉ አላህ ልትፈሩ ይገባችኋል። ሌላው ደግሞ ምናልባች በወንድማችን በኩል የተቀየማችሁ ካላችሁ ለአላህ ስትሉ አውፍ በሉት። እኛ እንደዚህ ነን። ዱንያችን አትመቃ፣ መጨረሻችንን አላህ ያሳምረው። ወንድማችን እንግዲህ የመጨረሻው ትንፋሾች ይሆናለች። አላህ ይዘንለት። ስልኩን አንሱ ቶሎ ነብይ ሄዶ ስልኩን አንሱ ቶሎ ውዴ
እየበላው እየጠጣው ሰውነቴ የሚከሳው ድምጾን መስማት ናፍቄ ነው ስልኬን አንሱት ደውያለሁ። አይ ምርቃና ከባድ ነው ምርቃና። ሄሎ ስልኮትን አንሱ በቶሎ እያለ ነው። ከ1400 ዓመት በፊት ስልክ ኖሮ እዛ ነብዩ አለይሂ ሰላቱ ወሰለም ስልክ ያነሳሉ ሄሎ በሉኝ እያለ ነው። ጎሮሮውን እስከሚሰነጠቅ ድረስ ነብይ ድረሱልኝ እያለ ነበር። አልደረሱለትም። ምክንያቱም ነብዩ አለይሂ ሰላቱ ወሰለም አይደርሱም ለማንም። ለኛም ይሁን ለነብዩ አለይሂ ሰላቱ ወሰለም የደረሰላቸው ህያው የሆነው የማይሞተው ጌታችን አላህ Subhanahu Wa Ta'ala ነው። ሰዎች መመካተኛ ያለባቸው ቁርአን አላህ Subhanahu Wa Ta'ala ተመካ ህያው በማይሞተው ጌታ ይላል። ሄሎ ሄሎ ከስቻለሁ እያለ ነው። ግን በበርጫ ክትፎና ለውዝ ምናምን በሬ አክሎ ማለት ነው እየዋሸ ነው። ግን አይጠሩትም። ጎሮሮ እስከሚሰነጠቅ ድረስ መዲና ውሰዱኝ አለ። ቀኒው ስፈት አላቸው። በጥቅሉ ምንድነው ኡምራ ትራቭል የምታረጉ ፓኬጅ የምታዘጋጁ ሰዎች እባካችሁ ሄሎ ብላችሁ ደውሉልኝና መዲና ውሰዱኝ። ምክንያቱም የጥንት የጠዋት በሽርክና በቢዳ አራ እስከሚሰነጠቅ ድረስ ያስጨፈርኳችሁ ማዲሃችሁ ስለሆንኩኝ ነው እያለ ነውና ይግባችሁ ውሰዱት። ኩርኩኝ የሆነ ሰውዬ ኢንፊኒክስ ላይ መሰለኝ የደወለው ራሱ አልነሳም ያለው። ግን አላህን ፍሩ፣ ወላሂ ለዚህም በሰላዋት አትቀልዱ። አላህን ፍሩ። ነገ ማለት ነው ራቆታችን አላህ ዘንድ እንጠየቃለን። እኔ ምን አይነት ጋጠወጥ እንደሆነ አይገባኝም። ይሄ ማዲህ እየተባሉ ጉርጉራ የሆኑ ሰዎች ቆቆንዳ ሁላ። እንግዲህ የነብዩ አለይሂ ሰላቱ ወሰለም አስተምሮት ህያው ነው። የነብዩ አለይሂ ሰላቱ ወሰለም አስተምሮት ለሰው ልጆች ብርሃን ነው። የነብዩ አለይሂ ሰላቱ ወሰለም አስተምሮት መንግስተ ሰማያትን የሚያዳርሳቸው ነው። ምክንያቱም መልእክቱ ራሱ ከአላሁ Subhanahu Wa Ta'ala የማይሞተው ጥበበኛና ኃያል ከሆነ ከአላሁ Subhanahu Wa Ta'ala ዘንድ የመጣ ስለሆነ ነብዩ አለይሂ ሰላቱ ወሰለም በህይወታቸው አንድን ቀን እኔን ጥሩኝ፣ እኔን እረዳችኋለሁ፣ እኔ ደርስላችኋለሁ አላሉ። ከዚህ ይልቅ ለልጃቸው ፋጢማ በዱንያ ጉዳይ የፈለግሽው ነገር ጠይቀኝ፣ ማድረግ የምችለው ከሆነ አደርግልሻለሁ፣ ነገር ግን በአኺራ ጉዳይ በቀጣይ ዓለም ጉዳይ ነፍስሽን ከጀሃነም ነፃ አውጪ ብለዋታል። ነብዩ አለይሂ ሰላቱ ወሰለም ጦርነቶች ላይ ኮታቸውን ወድቆ ትከሻቸውን እስከሚታይ እንዲሁም ደግሞ የውስጥ እግራቸውን እስከሚሰነጠቅ ድረስ ዱዓ እያደረጉ አላሁ ይድረስልን፣ አላሁ ድልን አጎናጽፈን ብለው ይለምኑ ነበረ። ነብዩ አለይሂ ሰላቱ ወሰለም በህይወት ዘመናቸው አንድም ቀን ከአላህ ውጪ እንድንጣራ ከአላህ ውጪ እርዳታን እንድንጠይቅ አንድም ቀንም አስተምሮን አያውቁም። ዛሬ ሄሎ እየተባለ ቀልድ ይመስለናል። ነገር ግን ውስጡ ስንኙና ግጥሙ ስንመለከተው ትልቅን ሽርክ ይዘዋል። በየቀኑ በ24 ሰዓት ውስጥ በየ5 ወቅቱ 17 ጊዜ ፋቲሃ ይቀራል። እዛ ውስጥ አንተንም ብቻ እንጠይቃለን፣ አንተንም ብቻ እርዳታን እንለምናለን የሚለውን ቃል እያፈረሰ ይሰግዳል። ወናውዝ ቢላ ከእንዲህ አይነት አጨበርባሪ የተውሂድን ብርሃን በሽርክና በቢዳ ለማጨለም ቀንና ሌሊት ከሚሮጡ ሰዎች ራሳችሁን ጠብቁ። ላለው ማሰላሙ